ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። በዓለም ዳርቻ ያላችሁ እህት ወንድሞቼ በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፉ ከልብ አመሰግናለሁ። እንግዲህ ዳጣ ክፍል 48 ይዤላችሁ መጥቻ ያለው ሀሳብ አስተያየታችሁ አይለየን እላለሁ። እንግዲህ ናታን ዳጣዬ ክፍል እንግዲህ ድረስ በመሄድ ዳጣም እንግዲህ እንዴት ናታን በአሁን ሰዓት እንዴት ክፍሌ ትመጣለህ? በዛ ላይ እኔ እናንተ እኮ ከመጀመሪያ ተነጋግረን ነበረ። መምጣትህ ግን አልወደድኩትም፣ አግባብ አይደለም። በዛ ላይ አባዬ እቤት ነው። አሁን ቢያየኝ እንዴት እንደሚቆጣኝ እና ጥሩ አላደረክም። ለምንድን ነው የተነጋገርነው ነገር ረስተህ እኔ ጋር ድረስ የመጣህ በማለትም ትጠይቀዋለች። እንግዲህ ዳጣዬ ናታን ማለት ናታም እኔ ናፍቆትሽ አላስቀምጣለኝ በጣም ነው መወድሽና ማፈቅርሽ። እንዴት ነው በጣም ናፍቀሽኝ ነው የመጣ ወደ አንቺ ይላታል ማለት ነው። አይ ጥሩ ግን አላደረክም። አሁን አባዬ ቤት ነው እና አግባብ አይደለም። በዛ ላይ እኔ እናንተ በደንብ ተነጋግረናል። ስለዚህ በአሁን ሰዓት መምጣት እኔ ክፍል አስፈላጊ አይደለም በማለትም እሺ ምን ላድርግ በማለት እንግዲህ ዳጣ እንግዲህ በፍቅሯ እንግዲህ ናታን አንበርክኳለች። ያው በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። በዛ ላይ ባያፈቅራት እንግዲህ ይገርመን ነበረ ሁላችንም። እንግዲህ ዳጣ ማለት በጣም ቀና መልካምና ከሁሉም ሰው ተግባቢ ትሁት የሆነች እንግዲህ ልጅ ናት። በዛ ላይ ያራዳ ልጅ የገባት በቃ ከትልቁም ከትንሹም ተመሳስላ የምትኖር ብዙ ነገር ጥሩ መጥፎም አይታ ብዙ ነገሮች እንግዲህ ብዙ ውጣ ውረዶች ካለ ቤተሰብ የኖረች እና ቶሎ ብላ የሰው ማንነት የምትረዳ በቃ ደስ ትላቸዋለች በአጠቃላይ ማለት ነው። ያው እንግዲህ አዲስ አበባም ስላደገች ስለተወለደችም እንግዲህ ከሁሉም ጋር እንግዲህ በፍቅር ነው እንግዲህ ተግባቢ ናት። ደስ ትላለች ማለት ነው። ባህሪዋ እንግዲህ ባያፈቅራት እንግዲህ ናታ ይገርም ነበረ ማለት ነው። እንግዲህ ያው ዳጣ እንግዲህ በፍቅሯ ጠብ አድርገዋለች። እንግዲህ አበጌለሽ ምን ይሻላታል እንግዲህ ሰላም ኪችን ነበረች እና ቤት እያጸዳች ምን ነው ራስሽን ማጠብቂ አሁን እንደዚህ ሆነሽ የሁለት ነፍስ ሆነሽ ወይም እርጉዝ ሆነሽ እንዴት ነው ቤት ለምንድን ነው ራስሽን ማጠብቂ? አግባብ እኮ አይደለም ሰላምዬ ይላታል ናታን። ሰላምዬ ማይ እንደዚህ እኮ እርጉዝ ስትሆን እንቅስቃሴ ጥሩ ነው፣ ያው ለእኔም ለጤናዬም ጥሩ ነው። ስለዚህ በዛ ላይ እንደምታቀን ሰላም ጀግና ነኝ ትላለች ማለት ነው። ሰላም ሁለቱ እንግዲህ ናታን እና ሰላም እየተነጋገሩ እያለ እንግዲህ አቤጌለሽ በር ላይ ዝም ብላ ቆማ እያዳመጠች ነበረ ማለት ነው። ሰላም ደግሞ ለናታን ምነው ሰሞኑ በጣም ውበት ደፍቶብሃል፣ አምሮብሃል፣ በሰላም ነው ስትለው አምሮብኛል ብለሽ ነው ወይስ በፍቅር ተጎዳህ ነው የምትይኝ? በማለት አንተ እኮ በፍቅር እንዴት ነው የምትጎዳው? በፍቅር እኮ የሚጎዳ ሰው ያኔ ያው በርቀት ወይም ደግሞ ያፈቀረው ሰው ሲያጣ ነው። አንተ ደግሞ ሁሉም ነገር አጠገብህ ነው በማለት እኔስ በፍቅርስ አልተጎዳሁም በማለትም እንግዲህ እኮ ለዛ ነው ያማረብህ፣ በጣም አምሮብሃል ሰሞኑ የሆነ ነገርማ ያለ ነገር አለ እና አይዟችሁ፣ ያው ተጠንቀቁ፣ ራስ ጠብቅ ብላ ያው እሷ እንግዲህ ሰላም ስለምታውቅ እንግዲህ ጥንቃቄ አድርጉ የምታወሩትም ነገር ያው አበጌለሽ የታወቀች ናት ጉድ እንዳታረጋችሁ በማለትም እንግዲህ ያላት ነገር ሁሉ አስጠንቅቀዋለች ማለት ነው ለናታን። እንግዲህ በመሀል ሁለቱ ሲያወሩ አበጌለሽ መጣችና ምን ነበር የምታወሩ? አሁን እኔ ስመጣ ወደ ሌላ ወሬ የገባችሁት፣ በዛ ላይ ዝም አላችሁት ምናምን ብላ ወይስ ሰላም እንግዲህ በናታን ነው እንዴ ያረገዝሹ? ናታን ነው እንዴ ናታን ነው እንዴ ያስረገዘሽ? ብላ እንግዲህ ለናታ ያልሆነ ነገር እንግዲህ ተናግራታለች ማለት ተናግረዋለች። ያኔ ሰላምን ያስረገዝካት አንተ ነህ እንዴ? በቃ የልጁ አባት ሆነሃል ማለት ነው ምናምን ብላ እንግዲህ ናታን ምንም አይምሮ ላይ የሌለ ነገር
በቃ ተናግራው ሄዳለች ማለት ነው። ከዛ በኋላ ኧረ ተይ አንቺ ልጅ ኧረ ተይ እስከ መቼ ነው እኔ መከርኩሽ ነገርኩሽ አስረዳሁሽ ምንም አይገባሽም ምን አይነት ንግግር ነው የምትናገሪ አንቺ ስነ ስርዓት ባላቸው እናት አባት ተወልደሽ እንዴት አይነት እንዶ ከስርዓት ውጪ ሆነሽ እንደዚህ አይነት ነገር የምትናገሪ እንዶ በምን አይነት ቀን ነው አንቺ የተወለድሽ? በማለትም እንግዲህ ናታ በጣም ተሰምቶታ እሷን ተናገራት። ከዛ በኋላ ያው እሷ እንግዲህ የሰላም ባል አንተ ነህ፣ ያው ሰላምና ያስረገዝካት አንተ ነህ ብላው ከኪችኑ እንግዲህ ጥላ ወጥታ ነበረ ማለት ነው። ከዛ በኋላ እሱም ሄዱ ሳሎን ላይ ነበር የተቀመጠው። ሳሎን ድረስ በመምጣት ይቅርታ ናታን ቅር ብሎሃል ይቅርታ ምናምን ብላ ጠየቀችው ማለት ነው። ስትጠይቀው አንቺ እኮ ያምሻል ዞር ቤልኝ ምናምን እንዴት አይነት እንደዚህ አይነት ንግግር ትናገሪያለሽ? ለምን አስተውለሽ አትናገሪም? የሰው ልጅ እኮ አስተውሎ ይናገራል። እስከ መቼ ነው ግን አንቺ በዚህ ልክ ብሎ እንግዲህ ናታ በጣም ተሰምቶት እንግዲህ አበጌለሽ በጣም እንግዲህ ተናግሯታል። እሷ ግን ያው ዞሮ ዞሮ ያው ናት ማለት ነው። እና ያው እሷ እንግዲህ የቅናት መንፈስ የሰፈረባት በትንሹም በትልቁ የሰው ደስታ ማያስደስታት እንግዲህ ዳጣዬ ደስ ሲላት እሷ አትወድም ማለት ነው። እና ያው እንግዲህ ምን ይደረጋል የቅናት አባዜ እንግዲህ ላይዋ ላይ ሰፍሯል ቤተሰብ ማለት ነው። እና ለምንድን ነው እንደው ከአፉሽ እንኳን መልካምና ጥሩ ነገር ቢወጣ ጥሩ አይደል እንዴ? ምነካሽ? እናት አባቶችሽ በጣም ጥሩ በጣም መልካም ሰዎች ናቸው። አንቺ ግን በዚህ ልክ ለምንድን ነው እንደዚህ ክፉ የምትሆኚ? መጥፎ መሆን እኮ ለማንም አይጠቅምም አይበጅም። ባይሆን እንኳን መልካም ብትናገሪ ካልቻልሽ ደግሞ ዝም ብትይ የተመረጠ ይሆናል በማለትም እንግዲህ ናታ በጣም ተሰምቶታል ማለት ነው። እንግዲህ አስቡ ማለት ነው። እንግዲህ የማርታ የልጁ አባት ተገኝተዋል። እሱም እንግዲህ ናታን ነው እያለች እንግዲህ ናታ ነው እንግዲህ ከቤቱ ያለህ አንተ ብቻ ነህ፣ ማን ሌላ ማን አለ ብላ አፏ ሞልታ ነው እንግዲህ ለናታ እንግዲህ የተናገረችው እና ናታ በጣም ተሰምቶታል ማለት ነው። ሌላው ደግሞ እንግዲህ ለአባቷ ለገዛ አባቷ እንኳን መኪና ውስጥ ወስታ እንግዲህ እዛ ካሜራ አርጋ ማለት ነው ያው ዳጣና አቶ ደረጀ የሚያወሩትን ወሬ ጠቅላላ እንድሰማና ያ ከሰማች በኋላ ደግሞ ሪከርድ አርጋ ወይም ደግሞ ቮይስ ካረገች በኋላ ወስታ እንግዲህ ለማርታ ለእናቷ ለማሰማት ነበረ እቅዷ ማለት ነው። እንግዲህ ያው ታውቃላችሁ ጋሽ ደረጀ እንግዲህ ከዳጣ ጋር ብዙ ነገር ያው ይነጋገራሉ፣ ብዙ ነገር ይወያያሉ። ብዙ ጊዜም ደግሞ ያው ስለ አበጌለሽ ያው ይነግሯታል ማለት ነው። ያው ይነግራታል አቶ ደረጀ ለዳጣ ማለት ነው። ምን ይሻለኛል? እቺ ልጅ እኮ አንድ ቀን በእጅ ሰበብ ትሆናለች። ሁሉም ነገር በቃ ወደ ሌላ ነገር ነው የምትወስደው እና አግባብ አይደለም። ብዙ ጊዜ ከብዙ ሰው ጋር ታጋጨኛለች እና ይሄ ነገር ደግሞ የኔና ያንቺ ሚስጥር ደግሞ ከሰማች አንድ ቀን ብዙ ችግር እንደምትፈጥርብኝ በቤቴ ላይ አውቃለሁ ብሎ እንግዲህ ብዙ ጊዜ እንግዲህ ከእናቷ ከገዛ እናቷ ራሱ ከአባቷ ጋር ለማጣላት ብዙ ጊዜ ያላደረገች ነገር የለም ማለት ነው። እና በዛ ላይ ዳጣ ከዛ ቤት እንድትቀመጥ አትፈልግም፣ እንድትወጣ ነው። እና የዳጣ ደግሞ ማንነት ማወቅ ትፈልጋለች። እና ማይክ እንግዲህ መኪና ውስጥ አስቀምጣ ያ ማይኩ ደግሞ ቀጥታ ከስልኳ ኮንታክት አድርገዋለች። እነሱ የሚያወሩት ነገር ዳጣና አቶ ደረጀ እንግዲህ የሚያወሩት ወሬ ጠቅላላ ወደ ስልኳ ይተላለፋል እና ያ ሪከርድ ይዛ እንግዲህ ለእናቷ ለወይዘሮ ማርታ ማሰማሽ ነገር አለ እስከዛሬ ሰምተነው ማናቅ ጉድ፣ ግን ተረጋጊ፣ ትንሽ ጊዜ ቀን ስጭኝ አሰማሻለሁ እያለቻት ነበረ። እንግዲህ ዳጣዬ ነቅታባት እንደቀዳችው እንደተቀዳው ያው ተቀታለች። ያው ድምጿ እንደተቀዳ አውቃለች ዳጣ ማለት ነው። ያው አባቷና እሷ መኪና ስር ነበሩ። በጣም ብዙ ነገር ነው ያወሩት። ያ ያወሩትን ወሬ መኪና ውስጥ ማይክ ማስቀመጧ እንግዲህ ዳጣ አወቀች ማለት ነው። ከዛ በኋላ ለአቶ ደረጀ ሄዳ ኧረ ጉድ ሆነናል ዛሬ ስቺ ልጅ ወስታ ሄዳ እንግዲህ እዛ ውስጥ ካሜራ ያው ማይክ አስቀምጣለች እና እኔ እናንተ አባዬ ያወራነው ነገር ጠቅላላ ወደ ስልኳ አስተላልፎላታል። አሁን ምን እናድርግ በማለትም እንግዲህ
አባቷ ሄዳ እንግዲህ ጋሽ ደረጀ ስታወራው ያው ጋሽ ደረጀ በጣም እንግዲህ ግቢ ውስጥ የግቢ እንግዲህ እንትኑ እያስተካከለ ነበረ ማለት ነው። በጣም አሳዘነኝ ጋሽ ደረጀ ማለት ነው። ከዛ ወይኔ እንዶች ልጅ እንዴት አባቴ ላድርግ እንደ አንቄ ልግደላት ወይስ የገዛ ልጄ እንዲምታረገኝ ብሎ እንግዲህ በጣም ተሰማው ማለት ነው ጋሽ ደረጀ። ከዛ በቃ ተው አባዬ አትጨናነቅ፣ በቃ ተው፣ እሷ በራሷ ጊዜ የሆነ ቀን አሁን ባታቅ የሆነ ቀን የምታቅበት ቀን ይመጣል። አሁን ሌላ ነገር እንስራ፣ እኔም የሌላ ሰው ልጅ እንደሆንኩና እናቴም ገና እንዳላገኘኋት እናውራ እንደ አዲስ። አሁንም ደግሞ ማይኮ አስቀምጠዋለች መኪና ውስጥ በማለትም እንግዲህ የመጀመሪያው እንግዲህ ሪከርድ ለማክሸፍ የሁለተኛው እንግዲህ መልሶ አቶ ደረጀ እና ዳጣዬ መኪና ስር በመግባት እንግዲህ ያው ስለ ዳጣ አወሩ ማለት ነው። አባትሽ ስለ አቶ ሲሳይ ምናምን በቃ ያለ ነገር እሱም አባቴ እንግዲህ አቶ ሲሳይ የሚባለው የተወደቅሽ ብሎ እስከ ዛሬ አልፈለገኝም፣ አላየኝም እና እናቴ የት እንዳለች አላቅም በማለትም አይዞሽ በቃ ለሁሉም ነገር መልካም ይሆናል አይዞሽ ምናምን በማለትም እንግዲህ አቶ ደረጀ እንግዲህ አጽናናት። ከዛ በኋላ መልሳ ደግሞ እንግዲህ አቶ አበጌልሽ እንግዲህ ቮይስ ያደረገችው ወይም ደግሞ ማይኩ እዛ አስቀምጣ ወደ ስልኳ ያስተላለፈው ድምፅ ስሰማው የመጀመሪያው እንግዲህ ወደ እናቷ አሰማታለሁ ብላ ያሰበችው ነገር በቃ ዳጣ ያው ለአቶ ደረጀ ልጅ እንደ አለመሆኗ እንግዲህ መክሸፉ አረጋገጠች ማለት ነው። እንግዲህ ዳጣ ያራዳዋ ልጅ እንግዲህ በሌላ ቀየሰችው ማለት ነው እና ነገር ሁላ አከሸፈችባት ማለት ነው እና ያው ዳጣ እንግዲህ በጣም በጣም የገባት ናት ነገሩ ሁላ እንግዲህ እሷ እንግዲህ ለማቀጣጠል ነበር አበጌለሽ። ዳጣዬ ግን ነገሮች ሁሉ በቃ ይሄ ነገር ብጥብጥም እንዳይመጣ ሌላም ነገር እንዳይከሰት እንግዲህ በጥሩ ሁኔታ እንግዲህ በጥሩ ሁኔታ እንግዲህ ሰርታ ጨርሰዋለች ማለት ነው እና በጣም ደስ ይላል። ቤተሰብ እንግዲህ የአበጌለሽ መጨረሻና እንግዲህ የናቲና የዳጣዬ መጨረሻ የምናይ ይሆናል። እንግዲህ ዳጣም እንግዲህ ናታን እንግዲህ በፍቅሩ ጠብ አድርገዋለች ማለት ነው። እንግዲህ የሁለቱም ፍቅር እንዴት እንደሆነ መጨረሻው ምናይ ይሆናል። አበጌለሽም እንግዲህ እንደዚሁ የሌለ ያለ ነገር ያው እንግዲህ የእሷ መጨረሻ ምናይ ይሆናል። ሰላማችሁ ይብዛል።